በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታኅሳስ 19 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ኢትዮጵያዊ ጻድቅ አቡነ ስነ ኢየሱስ መላከ ሞትን መስከረም 19 ቀን መጥቶ ጊዜ ረፍት ደርሷል ቢላቸው የቅዱስ ገብርኤል በዓል ሳላከብር አይሆንም ብለው መላከ ሞትን ለ3 ወራት ከበራቸው ላይ ገዝተው አይሆንም አሁን አትወስደኝም ብለው ያቆሙ ትልቅ አባት ናቸው። ዳግመኛ በአቡነ ስነ ኢየሱስ በሰሜን ጎንደር ሀገረ ስብከት በታች አርማጭሆ በሳንጃ ወረዳ ውስጥ የሚገኘውን የቅዱስ ያዕቆብን ዘግሙድ ገዳም ያቀኑ ናቸው። ገዳሙም የወርቅ ለብሆ ቅዱስ ያዕቆብ ዘግሙድ አንድነት ገዳም ይባላል። ይኸውም ቅዱስ ያዕቆብ ዘግሙድ ከሃዲዎች መላ አካሉን እጆቹንና እግሮቹን እስከ ጭኖቹ ድረስ በየተራ ቆራርጠው ደረቱን አካሉን ግንድ እስኪመስል ድረስ 42 ቦታ ቆራርጠው በማሰቃየት የገደሉት ታላቅ ሰማዕት ነው ያዕቆብ ዘግሙድ። እርሱም በከሃዲው የፋርስ ንጉሥ ፊት ጌታችን ኢየሱስ ክርስቶስ በከበረ ወንጌሉ በሰው ፊት የሚመሰክርልኝ ብሏልና ስለ እርሱም እመሰክራለሁ። ሰማይና ምድርን ጨረቃንና ፀሐይን የሚታየውንና የማይታየውን የፈጠረውን አምላክ የእግዚአብሔርን ልጅ ጌታዬ ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስን አመልከዋለሁ፣ ለእርሱም እሰግድለታለሁ በማለት ስለመሰከረ ንጉሡም እጅግ ተናዶ ደሙ እንደ ውሃ እስኪፈስ ድረስ አስገረፈው። ዳግመኛም ለአማልክቶቼ ስገድ ብሎ ብዙ አሰቃየው። ቅዱስ ያዕቆብም በእምነቱ እንደጸና ንጉሡ ሲያውቅ እያንዳንዱ ሕዋሳቶቹን ወይም አካላቱን በየዕለቱ እንዲቆርጡትና ተሰቃይቶ እንዲሞት አዘዘ። በንጉሡም ትእዛዝ መሠረት 20ውን የእግሮችንና የእጆቹን ጣቶች በየጊዜው ቆራረጧቸው። ቀጥለውም ክንዶቹንና እግሮችን እስከ ጭኖቹ ድረስ በየተራ ቆራረጡ። እንዲህም እያደረጉ እስከ 42 ቁራጭ ድረስ በጥቂቱ እየቆራረጡ ያዕቆብ ዘግሙድ አባታችንን አሰቃዩት። እርሱም መላ አካሉ ተቆራርጦ ደረቱና አካሉ እንደ ግንድ ድብልብል ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዓለም ውስጥ ያሉ ኃጢአተኞች ሰዎችን ሁሉ ይምራቸው ዘንድ ስለ ጌታችን ለመነው። ስለ ዓለምም ሁሉ መለመን በጀመረ ጊዜ እንዲህ አለ። አቤቱ ወደ አንተ የማነሳው አካል አልቀረልኝም። ሕዋሳቶች ተቆራርጠው በፊቴ የወደቁ ስለሆኑ አሁንም ነፍሴን ተቀበል እያለ ልመናውን ወደ ፈጣሪ ያቀረበ። ጌታችንም ለቅዱስ ያዕቆብ ተገልጦለት ካረጋጋውና ካጽናነ በኋላ ታላቅ ቃል ኪዳን ገባለት። ልጄ ወዳጅ አይዞ ሰማዕትነትን ፈጽመሃል፣ ዋጋህንም እኔ እከፍልሃለሁ አለው። ከዚህ በኋላ ከንጉሡ ጭፍሮች አንዱ መጥቶ የቅዱሱን ያዕቆብ አንገት በሰይፍ ቆረጠውና ኅዳር 7 ቀን የሰማዕትነቱ ፍጻሜ ሆነ። ረድኤቱ በረከቱ በሁላችን ላይ ይጽፍ ድርብ ሆኖ ይደር። የወርቅ ለብሆ ቅዱስ ያዕቆብ ዘግሙድ አንድነት ገዳም። የቅዱስ ያዕቆብ ገዳም በሰሜን ጎንደር ሀገረ ስብከት በታች አርማጭሆ በሳንጃ ወረዳ ደብረ ሲና ቀበሌ የሚገኝ ታላቅ ገዳም ሲሆን በዮዲት ጉዲት ዘመን ቤተ ክርስቲያኑ ተቃጥሎ ወድሞ ነበር። ከዚያ ጊዜ ጀምሮ ለበርካታ ዘመናት እንዲሁ ጠፍ ሆኖ ሲኖር ዛሬ በዓለ ዕረፍታቸውን የምናከብርላቸው ጻድቁ ስነ ኢየሱስ ከገዳመ ዚፋት በእግዚአብሔር ፈቃድ በሊቀ መላእክት በቅዱስ ገብርኤል እየተመሩ ወደዚህ ቦታ ደረሱ። ጻድቁም ወደዚህ ቦታ የመጡት አምደ ብርሃን ከሰማይ እስከ ምድር ተተክሎ በራእይ አይተው ነው። እግዚአብሔርም የተጋድላቸው ፍጻሜ በዚህ ቦታ እንዲሆን ብዙ የመንፈስ ቅዱስ ልጆቻቸውን የሚወልዱበት በመጨረሻም የከበረ አጽማቸው የሚያርፍበት ቅዱስ ቦታ መሆኑን ስለነገራቸው አቡነ ስነ ኢየሱስ በአጼ ይስሐቅ ዘመነ መንግስት በ1210 ዓመተ ምህረት መጥተው ጠፍ ሆኖ የነበረውን ቦታ አቅንተው ገዳም አድርገውታል። ገዳሙም ድጋሜ በጻድቁ ከተገደመ ጀምሮ እስከ ዛሬ ድረስ 802 ዓመታትን አስቆጥሯል። ወደ ገዳሙ ለመሄድ ከታች አርማጭሆ ከሳንቻ ከተማ የ3 ሰዓት የእግር መንገድ ያስኬዳል። አቡነ ስነ ኢየሱስ የትውልድ አገራቸው ሰሜን ሸዋ ደብረ ብርሃን፣ ልዩ ቦታው ልብሆ ይባላል። አባታቸው አብርሃም እናታቸው አስካለ ማርያም ይባላሉ። ጻድቁ ስነ ኢየሱስ በሃይማኖት በምግባር ታነጸው ካደጉ በኋላ ይችን ዓለም ንቀው መንነው ገዳመ ዚፋት ገብተው በታላቅ ተጋድሎ ኑረዋል። በዚህም ገዳም ውስጥ ማህበሩን ሲያገለግሉ ለብዙ ጊዜ ከቆዩ በኋላ ከአቡነ ስነ ዮሐንስ እጅ ምንኩስናን ተቀብለዋል።
ከዚያም በቅዱስ ገብርኤል መሪነት በእግዚአብሔር ፈቃድ ወደ ሰሜን አርማጭሆ በመሄድ የቅዱስ ያዕቆብን ገዳም እንደገና አቅንተው ለብዙ ጊዜ ሲጋደሉ ኑረዋል። ጻድቁ በሕይወት ዘመናቸው ሁሉ ሰውነታቸውን ከአጥንታቸው ጋር እስኪጣበቅ ድረስ ሲጋደሉ ሊኖሩ ታላቅ ጻድቅ እንደሆኑ በገድላቸው ላይ ተመዝግበው ይገኛል። በደመና ተጭነው በመዘዋወር ወንጌልን በሀገራችን ከሰበኩ በኋላ ከሸዋ ምድር ተነስተው ወደ ታች አርማጭሆ በመሄድ በበረሃ ውስጥ በዚህ ገዳም ታላቅ ተጋድሎ ለብዙ ዘመን ኑረዋል። እርሳቸውም ከቆሙ ሳይቀመጡ እጃቸውን ከዘረጉ ሳያጥፉ ለ7 ዓመት ቁመው ከጸለዩ በኋላ ለድህነት ምክንያት የሚሆን ፈዋሽ ጠበል ፈልቆላቸዋል። በጠበሎ ማጋንንት ያደረባቸው የተለያየ ስጋ ደዌ ያለባቸው በርካታ ሰዎች አሁንም ድረስ እየተፈወሱ ይገኛሉ። እርሳቸውም የፈጣራቸውን ቸርነት እያመሰገኑ ወደ ሰሐራ ገዳም በመሄድ ለ3 ዓመት በሱባኤ ቆይተው ቦታቸው ለልጆቻቸው የሰይጣን ጾር ላስለቀቃቸውና ደዌ ስለጸናባቸው ማረፊያ በህርመት መቆያ በጾም ለሚቆዩ የሚገድፉበት እንዲሆን አስበው ገዳም አድርገው ገድመውታል። በገዳሙ ውስጥ በሰይጣን መልእክተኛ በግራኛ ሐመድ ጊዜ 320 መነኮሳት፣ በአቦ ገዳም 83 መነኮሳት፣ በሌላኛው በሰሐራ ገዳም ደግሞ 96 መነኮሳት ተሰይፈው በሰማዕትነት አርፈዋል። ቦታውም የሰማዕታት ቦታ እየተባለ ይጠራል። ዳግመኛም አቡነ ስነ ኢየሱስ በገዳሙ ውስጥ ለ300 ዓመታት ከአንዲት የመሶብ ቅርጽ ካላት ድንጋይ ላይ ቆመው ጸልየዋል። ከቆሙበት ድንጋይ ለሁለተኛ ጊዜ ጠበል ፈልቆላቸዋል። ብዙ ገቢረ ተአምራትም ሲደረግበት እንደነበር በጻድቁ ገድል ላይ ተመዝግቦ ይገኛል። አይነ ስውራን ሲያዩበት፣ መስማት የተሳናቸው ሲሰሙበት፣ መካኖች ልጅ ሲወልዱበት፣ በስኳር በሽታ የተያዙም ይፈወሱ እንደነበር ተጽፏል። አሁንም ድረስ በእግዚአብሔር ቸርነት በአቡነ ስነ ኢየሱስ ረዳትነት ለምጻሞች እየነጹበት፣ አንካሶች እየረቱበት፣ የነቀርሳ የኪንታሮትና ሌሎችም መሰል በሽታዎች በጻድቁ እምነትና ጠበል እንዲሁም በሚመገቡት መኮሬታን በመጠቀም እየተፈወሱ ይገኛሉ። በእጀ በስራ የተያዙ እንዲሁም በዘመኑ በሽታ በኤድስ የተያዙ በርካታ ወንድሞች እህቶች ድነውበት በቦታው ላይ ምስክርነትም ሰጥተዋል። በገዳም ውስጥ በርካታ አባቶች የፈለፈሉት ዋሻ የሚገኝ ሲሆን አሁንም ከሰው ጋር ሳይገናኙ ዘግተው በጽሞና በአርሞ የሚኖሩ አባቶች ያሉበት ጻድቁ አቡነ ስነ ኢየሱስ በመላእክት እጅ ከሰማይ የወረዱላቸው አንድ የድንግልና አንድ የተጋድሎ አክሊል በክብር በመቅደስ ውስጥ ተቀምጠዋል። ጻድቁ ካረፉ በኋላ ልጃቸው አቡነ የማነ ክርስቶስ በእርሳቸው ቦታ የተተኩ ሲሆን የእርሳቸውም የከበረ አጽማቸው ብዙ ገቢረ ተአምራት እያደረገ ዘወትር በጸሎተ ዕጣን እየታጠነ በገዳሙ ይገኛል። አቡነ የማነ ክርስቶስ የአባታቸውን ፈለግ በመከተል ገዳሙን አስተዳድረው በታላቅ ተጋድሎ የኖሩ ታላቅ አባት ናቸው። አጼ ሲሲኒዮስ በዘመነ መንግስታቸው ከረከሰች የሮም ካቶሊክ ጋር በእምነት አንድ ሆነው የሀገራችን የኦርቶዶክስ እምነት ተከታዮች በአዋጅ ሲያስገድሉ ልጃቸው አጼ ፋሲል ለአባታቸው ችግር እግዚአብሔር ምሕረት እንዲሰጣቸው በጸሎት እንዲማጸኑላቸው ወደዚህ ገዳም መልእክት የላኩ ሲሆን በገዳሙም መባዕና የሚያስፈልገውን ሁሉ ለማድረግ ቃል ገብተው ነበር። የገዳም አበው መነኮሳትም ቀን ከሌሊት በመጸለይ ዳዊት በመድገም ጸሎት ካደረጉላቸው በኋላ ከሌሎች የመንፈስ ቅዱስ ጓዶቻቸው ጋር በመሆን ቀድሰው ቅዱስ ሥጋውና ክቡር ደሙን ሲያቀብሏቸው የእግዚአብሔር ቸርነት ተገለጸላቸው። የአጼ ሱስንዮስ ተመዞ የነበረው ምላሳቸው ወደ ነበረበት ሊመለስ ችሏል። ንጉሱም በዚህ ተደስተው ለገዳሙ መተዳደሪያ 44 ቀፈፍ ጉልት ሰጥተው እንደነበርና የገዳሙ ታሪክ እንደሰጠው እንደነበር የገዳሙ ታሪክ ያስረዳል። አጼ ኢያሱ አዲያም ሰገድም የገዳሙን ታላቅነትና ቃል ኪዳኑን ሰምተው ንጉሱ በረከት ለመቀበል ብዙ መባ በመያዝ ሄደው ተሳልመው ሲመለሱ ለገመዳማውያኑ ርስት ጉልታቸውን እንዲያጸኑላቸው አድርገዋል። በወቅቱም የንጉሱ ለገዳሙ የሰጡት ስጦታዎች የብርና የወርቅ መስቀሎች በክብር በቤተ መቅደስ ውስጥ ተቀምጠው ይገኛሉ። የአቡነ ስነ ኢየሱስ ቃል ኪዳን ጻድቁ አባታችን ለ300 ዓመታት በአንዲት አለት ላይ ቆሞ ጸልየዋል። አቡነ ስነ ኢየሱስ ብዙ መናንያን አርዲትን ያፈሩ ታላቅ ሐዋርያ ሲሆኑ በደመና እየተጫኑ ከመጓዝ ጀምሮ በርካታ አስገራሚ ተአምራትን በማድረግ ይታወቃሉ። መስከረም 1 ቀን ወደ እርሳቸው የመጣው መልአከ ሞትን ገዝተው ያቆሙት ጻድቁ አቡነ ስነ ኢየሱስ የቅዱስ ገብርኤልን በዓል ለማክበር ሳላከብር አይሆንም ብለው መልአከ ሞትን ከ3 ወራት በላይ ከበራቸው ላይ ካቆሙትና በዓሉን ካከበሩ በኋላ ታኅሳስ 19 ግን መልአከ ሞትን ከግዝትህ ፈትቼሃለሁ በልና ትእዛዝህን ፈጽም ብለው እሳቸውን በሰላም አርፈዋል። በእርሳቸውም ግዝት መሰረት መልአከ ሞት ከቆመበት ሳይነቃነቅ ከመስከረም 1 ቀን እስከ ታኅሳስ 19 ቀን ቆሟል።
ጻድቁም የቅዱስ ገብርኤልን ዝክር ዘክረው እንደፈጸሙ ለስም አጠራሩ ክብር ምሳሌ ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ታኅሳስ 19 ቀን ድንግል እናቱን ቅድስት ቅዱሳን ንጽሕት ድንግል ማርያምን እልፍ አእላፍ መላእክትን ሐዋርያትን ጻድቃንን ሰማዕታትን የከበሩ መነኮሳትን ሁሉ አስከትሎ በመምጣት አስደናቂ ቃል ኪዳን ገብቶላቸዋል። መድኃኒታችን ኢየሱስ ክርስቶስ ለአቡነ ስነ ኢየሱስ ከገባላቸው አስደናቂ ቃል ኪዳኖች ውስጥ እንዲህ የሚል ይገኝበታል። ወዳጄ ስነ ኢየሱስ ሆይ ሰላም ላንተ ይሁን፣ ስለ ስሜ መከራን ተቀብለሃል ሲላቸው ጻድቁን በትሕትና እንደ ቸርነትህ እንጂ እንደ እኔ ሥራ አይደለም ብለው በፍርሃት በመጨነቅ ወደ ምድር ወደቁ። አምላካችንም ጻድቁን አንስቶ ፍርሃታቸውን ካራቀላቸው በኋላ የከበረች ነፍሳቸውን በተቀደሱ እጆቹ ተቀበለ። ስምህን የጠራውን ዝክርን የዘከረውን በረፍት ቀን ዕጣን መብራት መባ ያመጣውን አንተ ከገባህበት ዘላለማዊ ቤትህ አገባዋለሁ። ቦታን ሊሳለም የመጣውን ኢየሩሳሌም እንደሄደ ቆጥረለታለሁ። ለበዓልህ እንጨት የለቀመውን ውሃ የቀዳውን ከንጹሐን አርድእቶች ደምረዋለሁ። ከቦታ የወደቀውን የመታሰቢያን ፍርፋሪ እንኳን በእምነት ቢበላ ሥጋ ወደሙ እንደተቀበለ አድርግለታለሁ። ሥራ እየተደረገበት የተዋለበት ሰው የመቃብርህን አፈር በጥብጦ ቤቱንም ቢረጨው እኔ ሥራዩን እፈታለታለሁ። በሬም ላምም ቢሆን ቢታመበት ስምን ጠርቶ ቢማጸን የታመሙትን እንስሳት ይድናሉ። የእርሱንም በደልና ኃጢአቱን እደመስስለታለሁ። አንተን አምኖ ከቦታ ላይ ቢቀበር ከሰሳ ወቀሳ አይኖርበትም። በክብሬና በመንግስቴ ለዘላለም ከኔ ጋር ይኖራል። ቦታህን እየረዳ ያረፈውን እንደ ሰማዕቱ ቅዱስ ጊዮርጊስ እቆጥረዋለሁ። ቦታህን አንዲት ቀን ሲያልፍም ቢሆን የረገጠ እስከ 12 ትውልድ ድረስ እምርለታለሁ በማለት ጌታችን በማይታበል አምላካዊ ቅዱስ ቃሉ ቃል ኪዳን ገብቶላቸዋል። በምስጋና በክብር በመንግስቱ ወደ ሰማይ አድርጓል። አቡነ ስነ ኢየሱስ በዓለ ዕረፍታቸው እስኪደርስ ድረስ መልአከ ሞትን ገዝተው እንዳቆሙት ከዚህም ሌላ ጌታችን ኃጢአታቸውን ለካህን ለመንገርም ስለሚያሳፍራቸው ሰዎች እጅግ ልዩ የሆነ ቃል ኪዳን ሰጧቸዋል። ሌላው በአቡነ ስነ ኢየሱስ ገዳም ውስጥ ከሚደረጉ ተአምራት ውስጥ አንዱ በዓመታዊ መታሰቢያ በዓላቸው ወቅት በዓመት አንድ ቀን ብቻ ፈልቃ የዚያን ዕለት መልሳ የምትደርቅ እጅግ ፈዋሽ ጠበል አለች። ይህችም ግሩም ጠበል ጻድቁ ካረፉበት ከታኅሳስ 19 ቀን በቀር አትፈልቅም። ይኸውም አሁንም ድረስ በተግባር እየታየ ያለ እውነታ ነው። የአቡነ ስነ ኢየሱስ ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።